የደፈረሽ ያምሻል። እኔ ምንም አያመኝም፣ ጤነኛ ነኝ። እሱን እኮ አሳይሻለሁ። ማስረጃ እኮ አለ። ማረጎና ቃል እኮ እሱን እኮ ነው የማሳይሽ። ያኔ ስመጣ ምን ነው የምትለኝ? እኔ ምን ላድርግ? አንቺ ስራ ቢያንስ እንዴት ነው የምታስቢው? አንቺ እራስሽ ብታስቢ እንደዚህ ታደርጊያለሽ? ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ዛሬም በድጋሚ መጥቻለሁ። ያው ሰሞኑ የእኛ ጉዳይ እንዳያችሁት ነው እየተፈጠረ ያለው ነገር። ከእናንተ ምንም የተደበቀ ነገር የለም እና ሁሉም ነገር ያው ፊት ለፊት ሁሉም ነገር ያያችሁት ነውና እየተፈጠረ ያለው ብቻ አሁን ላይ በጣም እየከበደና በጣም እየተባባሰ ያለ ጉዳይ ነውና ማለት እኔ እንጃ። እኔ ቁጭ ብዬ ራሱ ስለራሴ እንዲህ ነው ብዬ ባላወራ በጣም ነው ደስ የሚለኝ። ለምን ግን ደግሞ ማውራት የምትፈልጉት ለምንድን ነው? በጣም ውስጣችሁ እየተጨነቀ ምናምን የሆነ ነገር እያሰባችሁ ውስጣችሁ በጣም ሲያቃጥላችሁ ነው አውጥታችሁ የምትናገሩት ማለት ነው። ማለት አንዳንዴ ስትናገሩ የሆነ መፍትሄ ይመጣል፣ በቃ ግዴታ ነው። ግን እናንተ ሳትናገሩ ዝም ብላችሁ የሆነ ነገር ብትይዙት የባሰ ሌላ ነገርና ሌላ ችግር ነው የሚያመጣባችሁ ማለት ነው። እና ማለት በእኔ ጉዳይ ላይ ሰሞኑ እየተፈጠረ ያለው ነገር ከኔ አቅም ራሱ በላይ ነው። በቃ በጣም ከባድ ችግሮች ላይ ነኝና አንዳንድ ራሱ ያላወራዋቸው ችግሮች አሉ ብዙ። በቃ ለኔ ብቻ ለራሴ ብቻ ውስጤና እኔ የምናውቀው ብቻ ብዙ የተፈጠሩ ችግሮች አሉና እንደገናም ደግሞ እኔ በማወራው ነገር ሰው እየተረዳኝ አይደለም። ማለት እኔ እንጃ እንዴት እንደማስረዳቸው ራሱ አላውቅም። በቃ አንዳንዴ ዝም ብላችሁ ራሱ ሳታወሩ የሚረዳችሁ ሰው አለ። ግን አንዳንዴ ደግሞ አውርታችሁ ራሱ እያወራችሁት የማይረዳችሁ ሰው አለ እና የኔ አሁን እኔ ያለሁበት ደረጃ እንደዛ ነገር ነው። በቃ አውርቼ ራሱ የሚረዳኝ ሰው የለም። ሳላወራም ደግሞ እንዴት አድርጌ እኔ እንጃ። የሆነ ሀሳባችሁ ለሰው ካላካፈላችሁ በጣም ከባድ ነው እና ዛሬ የመጣሁበት ጉዳይ አንደኛ በቃ እኔ ብዙ ብዙ ለማድረግ ሞክሬ ነበር በራሴ። በቃ ማንም ሰው ሳላስቸግር ብዬ በራሴ የሆነ ነገር ለማድረግ በመሞክርበት ሰዓት የሆነ ደግሞ የሚገድቡኝ ነገሮች አሉ። እየተገደብኩም ስለሆነ እና ደግሞ በቃ ግዴታ አሁን ዛሬ ሳሚ ያለው ውስጥ ነው ጠርቼዋለሁ እና በቃ ከኔ እሱ ስለሚሻል ያለውን ነገር እሱ እንዲያስተካክልልኝ ነው የምፈልገው። እሱ ብዙ ጊዜ ቴሌግራም ላይ የምታወሪው ልጅ በቃ ይሄ ያረገው ልጅ ፎቶውን ስጭኝና እኔ ማረገውን እኔ ራሴ አውቃለሁ እያለኝ ነበር ማለት ነው። ማለት እኔ አሁን ፎቶውን ሳይሆን በቃ እሱ እስኪ ምንድን ነው የሚያወራው? ወይስ ደግሞ እኔና እሱ እንድንቀጥል ነው የሚያደርገው? ወይስ ደግሞ ምንድን ነው የሚያደርገው? እና በቃ እኔ ዛሬ ምንድን ነው የወሰንኩትኝ? አንድ ውሳኔ ወስኛለሁ ዛሬ ማለት ነው። እና ምንድን ነው የወሰንሽኝ ብትሉኝ በቃ የልጁ ስልክ ሰጠዋለሁ። ልጁን በቃ በሚያዋራበት መንገድ ያዋራው ማለት እኔ በቃ በጣም እየተጨነኩና ውስጤ በጣም የሌለ ስሜት እየተሰማኝ ስለሆነ እሱ ደግሞ ምን አይነት ብቻ እኔ እንጃ። በቃ እንደ ወንድም እንደምንም ነው እኔ እሱን ማየው ሳሚን ማለት ነው። እና እሱ የሚያደርገውን ደግሞ ነገር በቃ እሱ ሊያደርግልኝ እፈልጋለሁ ማለት ነው። እና ስልኩን እሰጠዋለሁ፣ አገናኛቸዋለሁ። ከዛም በኋላ የሚያደርገውን ነገር ራሱ እኔ እንዴት እንደምነግራችሁ ራሱ አላውቅም። ብቻ ግን ከባድ ነው በጣም የምር። እንደዚህ አይነት ነገር ባይገጥመኝ ደስ ይለኝ ነበረ። የሆነ እንደዚህ ፈተና የሆነ ነገር ሲበዛበት በጣም ነው የሚያስጠላውና ብቻ ግን በጣም ከባድ ነው እና ያው በቃ ዛሬ እሱ ይመጣል። እሱ ደግሞ ምን እንደሚያወራው እና ምን አይነት መፍትሄ እንደሚሰጠኝ ነው አሁን እኔ የምፈልገው። በነገራችን ላይ መፍትሄ የሚሰጠኝ ሰው ብቻ ነው እንጂ ዝም ብሎ የሚያወራ ምናምን አይደለም እኔ የምፈልገው። ና ቁጭ በል። ፈልጌት ነው ምንድን ነው ሀሳብሽን ቀየር? ሀሳቤን ቀይሬ አይደለም። ሀሳብሽን ከቀየርሽ ጊዜ አናባክን፣ ቶሎ ብለን እናስይዘው ልጅ።
ፍቅር ምናምን ብለሽ የምትጃጃዩን ነገር ተይና በቃ ወደ ውሳኔያችን እንግባ። ሲቀጥል ደግሞ አንቺ አብረሽ እስካሁን ድረስ የቆየሽው ልዑል የሚባል ሰው አለ። እኔ ልዑል የሚባለው ሰውዬ ሰርጃለሁ ተብሎ አይተውም። ሰው እኮ እኔ ስለምናምን አይመለከትም። እንዴት ነው የማይመለከት? ዝም ተብሎ አይተውም። በቃ እኔ ካስወጣሁት ነው። አስወጣው። ዝም ብለሽ የምታስወጪው ንፋስ አየራረችው እንዴ? እኔ እኮ ነኝ የማውቀው። ባይ እንደዚህ አይነት ቀልድ አቁሚ በቃ። እኔ እየቀለድኩ አይደለም። ሲጀመር እንዴት ነው የምቀልደው? እየቀለድኩ ምናምን ሳይሆን ትክክለኛውን ነገር ነው። ያን ሰው አልፈልገውም ካልኩኝ አልፈልገውም ነው መብቴ ነው። ምን ማለት ነው አልፈልገውም ማለት? ይከብዳል። አንድ ሰው ከመሬት ተነስቶ አልፈልገውም ብለሽ መናገር ይከብዳል። አይከብድም፣ ምንም ቀላል ነው። አንድ ሰው ካልተፈለገ አልተፈለገም ነው። በቃ እኔ ዛሬ ምንድነው ያሰብኩትኝ ማለት ብዙ ጊዜ እሱንም ፎቶንም ስጪኝ ከሰጠሽኝ እኔ ማረጋውን አውቃለሁ እያልኩኝ ነበር። ግን እኔ ፎቶውን ሳይሆን በቃ በስትክክል በስልክ እንድታወራው ነው የምፈልገው። ማን? ልጁን ነው የደፈረሽ? አዎ። ያምሻል? እኔ ምንም አያመኝም፣ ጤነኛ ነኝ። እንዴት? ከአንድ ጤነኛ ሰው ነው እንደምትጠብቀው? ጤነኛ ነኝ እኔ፣ በደንብ ጤነኛ ነኝ። እንዴ ምን ሆነሽ? ስታየኝ ያመመኝ ይመስልሃል? ምን ሆነሽ ነው? ቆይ ምንም አልሆንኩም። በቃ ሌላ የሆነብሽ ነገር አለ እንዴ? ያደረገብሽ ነገር አለ? ምንም ያደረገብኝ ነገር እና ታዲያ እንዴት ነው እንደዚህ የምታስቢ? እንዴ በቃ አሁን እሱ እየተከራከርሽ ነው? እኔ እኮ የምከራከርለት ለማውቀው ሰው ስለሆነ ነው። እንዴ የምከራከርበት እኮ የራሴ የሆነ ጉዳይ ስላለኝ ነው። የራሴ የሆነ ነገር ስላለኝ ነው። ስለዚህ አንተ ደግሞ በየቀኑ ካላገናኘሽኝ የሆነ ነገር እያልክ እየጨቀጨቀኝ ስለሆነ በስልክ የምታወራውን ነገር አውራው በቃ። ምን ብዬ ነው የማወራው? ላሲዝ ነው ፖሊስ የት ጋር እንዳለ ንገረኝ ብዬ ነው የማወራው ወይስ ምን ብዬ ነው የማወራው? ያማታ እንደ ይችላል። እኔ ምንም አያመኝም። ማይሆን አማርኛ አትናገር። ማይሆን አማርኛ አይደለም የሚሆነውን ነገር ትክክለኛ ነገር ነው ያወራሁት። እንዴት ነው? ቆይ እኔ ከደፈረሽ ሰው ጋር ካገተኝ ሰው ጋር ገንዘብ ካስገባውልሽ ሰው ጋር ማውራው ምንም በቃ ቀላል ነገር ነው። ማውራት ማለት እኮ ምንም ነው ቀላል ነገር ቀላል ነው። በቃ ካላወራሁት ካላገኘሁት እያልክ ነው። ስለዚህ አንተ ደግሞ በፎቶ በምናምን ሰው አግኝቼ ፎቶ ምናምን አግኝቼ ላሲዘው እርምጃ ሊወሰድበት ነው እንጂ ያልኩት አግኝቼ ከሱ ጋር ልጃጃል ነው እንዴ ያልኩሽ? እንዴት ነው የምታስቢው? ቆንጆ ማን ነው ደግሞ ማታመጡብኝ ጣጣ የለም መቼም ነው። ማን ነው የሚያመጣው? ራስ ነው ያይጠራው። ራስ ነው ያይጠራው። አገባ ሉል ለምንድን ነው የሰውዬ ግን የምጠራው? ምን ማለት ነው? እሺ ሰው ለዘርም እሺ ቋንቋ ከሱ ጋር ምንድን ነው ያለው እንዴ? ለምንድን ነው እሱ ማታው እንዴ? ምን ማለት ነው? እኔ ካንተ ጋር ምን ማለት ነው? ቃላት ካንተ ጋር መመለስ ማልፈልግ ማውራት ማልፈልግ ምን እያልሽ ነው አሁን? ምን ሊፈልግ ነው እሺ የመጣው እሱ? እንዴ ማውት እኮ ነው። ለምን ደምቱ የሚሆነው? በግጭት ተጋጫችሁ ማለት ተለያያችሁ ማለት አይደለም። ፍቅረኛሽ ነው ደግሞ ፍቅረኛ አይደለም እሱ ነው እንዴ? አንተም እንደምትለገ እኔ ካልኩኝ አልኩኝ ነው እንዴ? እና ምንሽ ነው ታዲያ? ምንም አይደለም በቃ ምንም ማለት እንዴ ነው የምታስቢው? ቆይ አላውቅም በቃ እንደማሰው አንቺ እንደምትፈልጊው ስላልሆንኩኝ ነው እንደዚህ የምትሆኚው። አይመለከተም። አዎ በቃ እኔ ካልፈለኩ ነው። በእናታችሁ እንትን አትበሉኝ። አሁን እኔ እዚህ ጋር አጩብኝ ልንገርህ። አንተ ምንድነው እሱ? እኔ ራሴ ግራ እየገባኝ ነው ሳሚ የምትሆነው። አይ የሆነ ነገር እያለች እኮ ነው። አሁን ምንድነው እሱ? ምንድን ያልሽው ንገሪው። አሁን ያልሽውን ነገር ምን አገባው እሱ? ለሱ የምነግረው ነው። እኔ እኮ ለአንተ ነው እንጂ እሱ እንዲሰማ አልፈልግም። ሲጀመር አንተ የምታወራው ነገር አንድ ጥያቄ ልጠይቅሽ። ትወጂዋለሽ? ያንን ማንን? ምን አገባክ? በትክክል ትወጂዋለሽ? አዎ። ምን ማለት ነው? ተረጋጋ። ቆይ አይመለከትም። ሲጀመር ተረጋጋና አዳምጠኝ። ትወጂዋለሽ? ታፈቅሪዋለሽ? ከልብሽ ነው ወይስ በስሜት ዝም ብለሽ ተነድተሽ ነው? ከልብሽ ነው? ላውራው? አምጪ። እንዴት ነው የምታስበው ሳሚ? ምን ማለት ነው? አምጪ ስልክ። አንተ እንዴት ነው ላውራው? አይ አዋራው እያለችኝ ነው። ብልጥ ከሆንክ አንተ የምታደርገውን ነገር ታውቃ አይደለም። ብልጥ ከሆንክ ምናምን አይደለም። አውጪልኝ እንዴ
እንደዚህ እኮ ቴሌግራምም ላይ ስልክም ላይ የሚያወሩ ከሆነ እኮ እነዚህ እኮ ሌላ ነገር ጀምረዋል ማለት እኮ ነው። ደውያት እንዴ ያልታገተችውን ታገትኩት ስትል አመን እንግዲህ ሄሎ እሚቱ አይደለም ጭራሽ ወንድሟ ነኝ፣ ታላቅ ወንድሟ። ስልኳንም ጭራሽ ዝም በል እስኪ እዚህ ያለችበት ሁኔታ ጥሩ ስላልሆነ ነው የደወልኩልህ የእኔ ወንድም። መጀመሪያ ማለት ብር ያስገባሁት ለአንተ አይደል እንዴ? እንዴት እኮ የደወልክልኝ እኮ አንተ ነህ። እኔ ጓደኛህ ነኝ ታውቀዋለህ። አካውንቱ ያንተ ባይሆንስ? ዞራ አስገብቻለሁ አይደል እንዴ? የምትወዳት እና የምታፈቅራት ከሆነ ወስደህ ነው ወይ የምትደፍራት? እንዴት አይገባም? ለምን እንደማይገባኝ በደንብ ነው የሚገባኝ። ፍቅር ምን ቤት ልምጣ? ይምጣ። ጥሩ ነው፣ ደስ ይላል። ቤት ናበላም ቤት ልምጣ እያለ ይምጣ እኮ። መታ የምታስረዳኝን እዛ ሆነ ማስረዳት አችልም? እሺ የሰራ ወንጀል መሆኑን ታውቃለህ። እና እንዴት ነው ቤት ድረስ ልምጣ የምትለው? ይምጣ። ለምንድን ነው የምከለክለው? ጥሩ ጥሩ። እሺ ና፣ ችግር የለም ና። መቼ ደውልሽ? እሺ እሺ። ደስ ነው የሚለኝ እኮ ይምጣ። የምሰራውን የማደርገው እኔ ነኝ የማውቀው። እሱን እኮ አሳይሻለሁ። ይምጣ። ማስረጃ እኮ አለ። የማደርገውን አውቃለሁ እኮ። እሱን እኮ ነው የማሳይሽ። ምን እንደምታደርገው አንተ እኛ ቤት ስለመጣ ምን የምታደርገው ነገር የለም። መጀመሪያ ልጁን እንየው። ወንጀል ነው የሰራው፣ እናስይዘዋለን። እኔ አስይዘዋለሁ ፖሊስ ጠርቼ። እኔ ሳልፈቅድ ግን አታስይዘው። እሱን እናያለን ሳሚ። አይመጣማ። እንደዛ ከሆነ ቅር ማለት ነው። እኔ ለብቻ ደውዬ ሌላ ቦታ አላገኘውም። እሷ ወንጀል የተፈጸመባት ትክክል ነው ወድጄዋለሁ እስካለች ድረስ አንተ አያገባህም። ኖ እሷ እስከወደደችው ድረስ አንተ አይመለከትም፣ አያገባህም። በቃ አለቅ። ሌላ ነገር የለውም እንዴ። አንተም እሷ ቤተሰብ ስለሆነች እሷ ያለችውን ቤተሰብ ስለሆነች አይደለም ያማል እንደ ልጅ ከወደደችውስ ምን ማድረግ ትችላለህ? መቀየር የማትችለው ነገር እኮ ነው እንዴ። ለምን አይገባህም? መብቴ ነው። ከፈለኩ አሁን እራሱ አመጣው። አሁን እራሱ እንዲመጣ አደርግልሃለሁ። አንቺው እኮ እሱ ያሳይሻል። አይመለከተም እኮ አንተ ልወል። አንተ ሌላ ነገር ውስጥ አትግባ። በቃ ለምንድን ነው የማልገባው? ልጁ ከህይወቴ ውጣ ከተባልኩ ውጣ ነው በቃ። ይኸውልህ ፍቅር ነው በቃ ይሄ ነገር ገብቷል። እሷ አሁን ወንጀልም ሰርቶባት እንኳን ስላፈቀረችው ነው እንደዚህ የምትሆናል እንዴ። መቀየር የማንችለው ነገር ከሆነ ዝም ከማለት ውጭ አማራጭ የለን። አንተም ደግሞ ራስን መስመርም ፈልግ። በቃ ለአንተ የተባለች ሴት እሷ ብቻ አይደለችም እኮ። በቃ እንደዚህ ፍቅር እኮ በጣም የተጫወትክብኝ እኮ አንተ ነው። ፍቅር መያዝ ያስፈልጋል። ካልያዝከው ከእጅ ይወጣል። መያዝ ያስፈልጋል አልኩህ አይደል እንዴ? ምን እንደምትለኝ? ቆይ እኔ ምን ላድርግ? ለምንድን ነው እሱ የምትሰለማመጠው? እየተለማመጥኩት አይደለም። በጣም እየተደማመጥከው ነው። ገደል መግባት ይችላል ከፈለግ። አንቺ ስራት ያሺ ምንድን ነው? እንዴት ነው የምታስቢው? አንቺ ራስሽ ተረጋጋ። ታረጊያለሽ። አዎ መጥተህ እስኪ ተረጋጋ። ወደዛ አይመለከትም ስለኔ
ጭንቅላት ቢኖርሽ እኮ ተረጋጋ። ያማን ተረጋጋ። በቃ ሉል ነገሮችን ለማስተካከል ሞክር። ራስህ በቃ ከተጣለ ከደበራት ደበራት ነው። ምንም መቀየር የምችለው ነገር ካለ ቀይር። እንዴ ወይ ደግሞ ይምጣና አውሩ። ሰውዬው አይደለም ወንድ ልጅ አይደለ? ሳሚ ቀጠሮ ላስይዘው። እሱ በዚህ ሳምንት የፈለገ ቀን ይመቸኛል ብሎኛል። ቀጠሮ ላስይዘው ይምጣ። ፊት ለፊት ተገናኝታችሁ አውሩ። ምን ማለት ነው? አዎ እስከዛ ግን አንተ አትምጣ እዚህ ቤት። እኔ ራሴ የሚመጣ ቀን እደውልልሃለሁ። እያባረርከኝ ነው ሳሚ። ችግር የለም። ተስፋ ይቆርጣል። ምን አገባሽ አንተ? ለእሷ ተደርበንን እያባረርከኝ ትክክለኛውን ነገር ስለሆነ ነው። እዛ ጋር እሷ የሚበልጥባትን ትመርጣለች። የልጁንም ደግሞ ሁኔታ ታያለህ። በዛ ምን በግድ እኮ የሚሆን ነገር እኮ የለም ነው። ደርሰህ አንተ አስበበት። ቤት ሆነ እንዴት ነው እሷን ለመርሳት ሞክር። ሌላ ህይወት፣ አዲስ ህይወት ለመጀመር ሞክር። አይ እያረክ ያለው ነገር ግን አግባብ አይደለም። እኔ ምን አረኩ? ቆይ አሁን ምን አረኩ ነው? ለእሷ ክዘፍ እያስወጣኸኝ። እንደዛ አይደለም። አንተ ከገባህ እንደዛ አይደለም። በሌላ መንገድ አትረዳው። በቃ ሳሚ ወደዛ ዞር ብሎ ወደዛ በሩ ከፍቶ ወደዛ አስወጣው። አባ አንቺ እንደዚህ አትናቂ ሰው ነህ። በኋላ ብዙ ነገር አብረሽ ደስ የሚል ጊዜ ያሳልፈሻል። ምን ቀየረ ማለትሽ ነው? ግን የሆነ ነገር አድርጎባት ነው እንጂ አንተ ለመረዳ ሞክር። የሆነ ነገር አድርጎባት ነው። በቃ የደፈራትን ሰው በምንም ታምር ሴት ልጅ ልታፈቅር አችልም። በቃ ሂድ።